በወሎ ቤት አማራ ቀጠናዎች ደገር ከተማን ኢላማ ያደረገውና በአገዛዙ ጦር እየተሰነዘረ ያለው ውጊያ ዛሬም ቀጥሎ ውሏል። ከሁለት ቀናት በፊት ጀምሮ የአገዛዙ ሰራዊት የፋኖ አመራሮችን ለማጥቃት እያደረገ ያለው ጥረት ዛሬም ቀጥሎ የዋለ ሲሆን በአፋድና በአፋብኃ ከሁለቱ አደረጃጀቶች በተውጣጡ የፋኖ ኃይሎች የመልሶ ማጥቃት ዘመቻ እየተደረገበት ይገኛል ሲሉ የፋኖ ወታደራዊ አመራሮች ተናግረዋል። በፋኖና በፋሽስቱ አገዛዝ ሰራዊት መካከል እየተደረገ ያለው የግንባር ተጋድሎ በቀጠለበት ፋኖ በደፈጣና መደበኛ ውጊያዎች ድል እያደረገ ነው ተባለ። በክልሉ ወረራ የፈጸመው የአገዛዙ ሰራዊት እያደረገው ባለው ትንኮሳ በሚደረግ ያጠፋ መልስ የጠላት ሰራዊት ከፍተኛ ሰብአዊና ቁሳዊ ኪሳራዎችን እያስተናገደ ይገኛል። በቆቦ ከተማ ዙሪያ በተደረገው ውጊያ የጠላት ኮንክሪት ምሽግ በፋኖ ሲሰበር በርካታ የብልጽግና መከላከያ ሰራዊት አባላት መገደላቸው ታውቋል። ጎጃም በደንበጫ ወረዳ የንጹሃኖች ጭፍጨፋና ንብረት ዘረፋ እንደቀጠለ ነው። በወረዳው ከህዳር 12 2018 ዓ.ም ጀምሮ ራሱን ጥምር ጦር ብሎ የሚጠራው ሰራዊት ከደንበጫ፣ ከእጅጋ፣ ከፍኖተ ሰላምና ከብር ሸለቆ ኃይሉን በማሰባሰብ ወደ ዋድና የዘለቃ ቀበሌዎች በመግባት እየረሸነና እየዘረፈ ነው ሲሉ የመረጃ ምንጮቻችን ተናግረዋል። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ቅዳሜ ህዳር 27 2018 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። በወሎ ቤት አማራ ቀጠናዎች ደገር ከተማን ኢላማ ያደረገውና በአገዛዙ ጦር እየተሰነዘረ ያለው ውጊያ ዛሬም ቀጥሎ ውሏል። ከሁለት ቀናት በፊት ጀምሮ የአገዛዙ ሰራዊት የፋኖ አመራሮችን ለማጥቃት እያደረገ ያለው ጥረት ዛሬም ቀጥሎ የዋለ ሲሆን በአፋድና በአፋብኃ ከሁለቱ ድርጅቶች በተውጣጡ የፋኖ ኃይሎች የመልሶ ማጥቃት ዘመቻ እየተደረገ ይገኛል ሲሉ የፋኖ ወታደራዊ አመራሮች ተናግረዋል። በፋኖ ቅንጅታዊ ኃይል ሽንፈት የገጠመው የብልጽግናው መከላከያ ሰራዊት የቤት አማራዋን ደገር ከተማን ለመያዝና በፋኖ ላይ ጥቃት ለማድረስ ተደጋጋሚ ጥረት አድርጓል። ከአንድ ቀን በፊት የፋኖ ኃይሎች ደገር ከተማን የተቆጣጠሩ ሲሆን የጠላት ኃይል መልሶ ከተማዋን ለመቆጣጠርና በፋኖ ላይ ጥቃት ለመሰንዘር ከፍተኛ ኃይሉን እያሰማራ እንደሚገኝም ተገልጿል። ራሱን የሀገር መከላከያ ሰራዊት ብሎ የሚጠራው ወራሪ ኃይል ደገር ከተማና አካባቢዋ የሚንቀሳቀሱ የፋኖ አመራሮችን ለማጥቃት በከባድ መሳሪያዎች ታጅቦ እየተንቀሳቀሰ እንደሚገኝ ታውቋል። በትናንትናው ዕለት ከደገር ከተማ በቅርብ ርቀት ልዩ ቦታው መረቆ ወንዝና ኮረኬ ተብለው በሚጠሩ አካባቢዎች እንዲሁም ጃማ ደጎሎ ከተማ ከአማራ ፋኖ ህዝባዊ ድርጅትና ከአማራ ፋኖ ብሔራዊ ኃይል ፋኖዎች በተውጣጡ የፋኖ ሰራዊት አባላት የመልሰው ማጥቃት እርምጃ ተወስዶበታል። ይህ በጠላት በኩል ከሰሞኑ እየተሰነዘረ ያለው ጥቃት ተጠናክሮ የቀጠለ ሲሆን ዛሬም ፋኖዎቹ ቅንጅታዊ ያጠፋ መልስ ሲያደርጉ ውለዋል። በፋኖና በፋሽስቱ አገዛዝ ሰራዊት መካከል እየተደረገ ያለው የግንባር ተጋድሎ በቀጠለበት ፋኖ በደፈጣና መደበኛ ውጊያዎች ድል ማድረጉን ቀጥሏል። በክልሉ ወረራ የፈጸመው የአገዛዙ ሰራዊት እያደረገው ባለው ትንኮሳ በሚደረግ ያጠፋ መልስ የጠላት ሰራዊት ከፍተኛ ሰብአዊና ቁሳዊ ኪሳራዎችን እያስተናገደ ይገኛል። በዚህ የማጥቃት እርምጃ አፋድ ጎንደር ጠቅላይ ግዛት 206ኛ ከፍ ያለው ደሴ ኮር ከትናንት ጀምሮ በቀጠለው ውጊያ በጠላት ላይ ጉዳት አድርሷል። ትናንት ህዳር 26 2018 ዓ.ም ታጥሮ በርና ጎሃ ከፍተኛ ውጊያ በማድረግ አፋድ ጎንደር ጠቅላይ ግዛት 206ኛ ከፍ ያለው ደሴ ኮር የብልጽግና ሰራዊትን ሙትና ቁስለኛ ያደረገው ሲሆን ዛሬም ህዳር 27 2018 ዓ.ም ከሳሊናና ጎብጎብ እየተባሉ ከሚጠሩ አካባቢዎች የተነሳውን የጠላት ኃይል መገንጠያ ተብሎ በሚጠራው አካባቢ እርምጃ ወስደውበታል። ከፍተኛ ምት ያረፈበት የብልጽግና ወታደር ከንፋስ መውጫ እንቅስቃሴ አድርጎ ሳሊናና ጎብጎብ ተብሎ በሚጠሩ አካባቢዎች ጥቃት ለመሰንዘር ቢሞክርም በፋኖቹ ከፍተኛ ያጠፋ መልስ እንደተደረገበት የኮሩ ቃል አቀባይ በላከው መረጃ አረጋግጧል። አፋድ ጎንደር ጠቅላይ ግዛት 206ኛ ከፍ ያለው ደሴ ኮር በታላቁ አርበኛ ሜጀር ጄኔራል ከፍ ያለው ደሴ ሲሰየም እሱን ሆኖ መገኘት እምነትና ጀግንነትን መላበስ ነው ሲሉ ፋኖቹ ገልጸዋል። በተያዘም በመተማ ወረዳ ሽመለ ጋራ በተባለ ቦታ በተደረገ ውጊያ ከ100 በላይ ያገዛዙ ወታደሮች መገደላቸው ተሰምተዋል። አውደ ውጊያው በ3 ግንባሮች ነው የተደረገ የተባለ ሲሆን በዚህም ከተደመሰሱት ከ100 በላይ ያገዛዙ ወታደሮች በተጨማሪ የጠላት ወታደራዊ ተሽከርካሪዎች ወድመዋል። እንዲሁም ከደቡብ ጎንደር ከተለያዩ አቅጣጫዎች የተነሳው የብልጽግና ሰራዊት በላይ ጋይንት ዛጎች በተባለ አካባቢ ከባድ ጉዳት ደርሶበታል። የብልጽግናው ሰራዊት የተከፈተበትን ማጥቃት ለመመከት ከፍተኛ ጥረት ቢያደርግም የፋኖን በተር መመከት ተስኖት በርካታ ኃይሉ ሞትና ቁስለኛ ሆኗል።
በቆቦ ከተማ ዙሪያ በተደረገው ውጊያ የጠላት ኮንክሪት ምሽግ በፋኖ ሲሰበር በርካታ የብልጽግና ሰራዊት አባላት መገደላቸው ታውቋል። በትናንትናው ዕለት አመሻሹን የፋኖ አባላቱ የጨለማ ውጊያ በማድረግ በጠላት ላይ ከባድ ጥቃት በመክፈት የጠላትን ምሽግ መስበር ችለዋል። ፋኖ የጠላት ምሽግ ድረስ ዘልቆ በመግባት ያገዛዙን ወታደሮች አይነኬ የተባለውን ጠንካራ ምሽግ በመስበር በሰራዊቱ ላይ ከባድ ጉዳት አድርሰዋል። በፋኖ ሰራዊት በኩል እየተደረገ ያለው የሽምቅ ውጊያ አገዛዙን ከፍተኛ ኪሳራ እንዲያስተናግድ አድርጎታል ሲሉ የፋኖ ወታደራዊ ምንጮች ተናግረዋል። ትንሽ ቁጥር ባላቸው የፋኖ ሰራዊት አባላት የሚደረግ የተጠና ማጥቃት በጠላት ላይ ከፍተኛ ሰብአዊና ወታደራዊ ኪሳራ እንዲደርስ አድርጓል። በደንበጫ ወረዳ የንጹሃኖች ጭፍጨፋና ንብረት ዘረፋ ተባብሶ ቀጥሏል። በደንበጫ ወረዳ ከህዳር 12 2018 ዓ.ም ጀምሮ ራሱን ጥምር ጦር ብሎ የሚጠራው ሰራዊት ከደንበጫ፣ ከእጅጋ፣ ከፍኖተ ሰላምና ከብር ሸለቆ ኃይሉን በማሰባሰብ ወደ ዋድና የዘለቃ ቀበሌዎች በመግባት እየረሸነና እየዘረፈ እንደሚገኝ የመረጃ ምንጮቻችን ተናግረዋል። ህዳር 12 2018 ዓ.ም የደገራ ሚካኤል 2 ቄሶችና 3 አርሶ አደሮች የተገደሉ ሲሆን ይሁም ከህዳር 14 እስከ ህዳር 17 2018 ዓ.ም የዘለቃ 6 ወጣቶች የአረመኔው ስርዓት ሰለባ የሆኑ ሲሆን አንድ የ10 ዓመት ህፃን መደፈሯም ተዘግቧል። ይህ አረመኔያዊ ድርጊት ዛሬም ቀጥሎ የዋለ ሲሆን በደንበጫ ወረዳ እነወንድ ቀበሌ ኑሯቸውን በሞተር ስራ ያደረጉ ወጣቶች ላይ የጥይት ናዳ በመክፈት አንድ ሞተረኛን በግፍ የገደሉ ሲሆን 7 ሞተሮችን ስለመዝረፋቸው ተገልጿል። በተመሳሳይ ራሱን የሀገር መከላከያ ሰራዊት ብሎ የሚጠራው የአብይ አህመድ አረመኔ ሰራዊት ከ700 ሺህ በላይ የሚገመት የግለሰብ መኖሪያ ቤት ማቃጠሉ ተሰምቷል። በዛሬው ዕለት በጎንጅ ቆለላ ወረዳ ዜጋንሳ ቀበሌ አትርሴ በልስቴ የሚባልን የአንድ ግለሰብ መኖሪያ ቤት ሙሉ ለሙሉ ማቃጠሉን የዓይን እማኞች ተናግረዋል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።